ሚዛን ይመን የለችም። በጉጉት ሲጠበቅ የነበረው በቤዛ ኃይሉ ተደርሶ በይድነቃቸው ሹመቴ የተዘጋጀውና ሱራፌል ተካ፣ አድማሱ ከበደ፣ ዳንኤል ሙሉነህ፣ ሞገስ ወልደ ዮሐንስ እንዲሁም ሌሎች አንጋፋና ወጣት ተዋናያን የተሳተፉበትና ብቃታቸውን ያሳዩበት ሰውነት አዲስ ተከታታይ ድንቅና መሳጭ ድራማ ሰኔ 25 ሐሙስ ምሽት 3 ሰዓት ይጀምራል። ኢቢኤስ ቴሌቪዥን። በቅዳሜ ከሰዓት የሻይ ሰዓት ላይ ያለነው። አሁን ይሄ የሻይ ሰዓት ከመጀመሩ በፊት የታየ ነገር አለ ጸጊ? የተመለከትነው እንግዲህ ተከታታይ የቴሌቪዥን ድራማ ጨምሮ ስሬትን፣ ኒሻንንና ሌሎች በርከት ያሉ ዶክመንታሪዎችን ዳይሬክት አድርጓል። ስራዎቹ እንጂ እሱ ሲያወራ ብዙ ጊዜ አናየው። ስራዎቹ ግን በጣም ይጮሃሉና ዛሬ ይድነቃቸው ሹመቴ ነው በሻይ ሰዓት እንጋብዘውና ቆመን እንቀበለው። ይድነ እንዴት ነህ? ደህና ነህ? አረፍ በሉ። አንተ ስትገባ በጣም ረጅም ሁሉም አጭር ነው። ኮርኒስ እንዳይታይባቸው ወንበር ላይ ቆምሽ ነበር ይመስለኝ። በጣም ደስ ብሎናል። ታንክ ዩ ስለጠራችሁኝ እኔም አመሰግናለሁ በጣም። እኛም በጣም ደስ ብሎናል። እንግዲህ ይድነቃቸው ሹመቴ ብዙ ቦታ ስምህ ይጠራል፣ ስምህ አለ፣ ያስተማርካቸው አሉ። ወደ ቶም ከሄድን ብዙ ነገር ግን ያው በአካል አትታይም ብዙ ቦታዎች ላይና ዛሬ የምፈለግበትን ቦታ ለሚያክሰው እገኛለሁ። አይ ቲንክ ግን እንዳልሽው አጋጣሚ እንደዚህ ለሚዲያ የሚቀርቡ ስራዎች ሲኖሩ ብቻ የዛኔ ስራውንም ለማስተዋወቅ አንዳንድ ነገሮችንም ለመወያየት ብቅ እላለሁ። አልፎ ስፈለግ እንደዛሬው ማለት ነው። እንደዛሬው ስለዚህ ዛሬ ከዳይሬክተርነት ወደ አክተርነት መጣ ማለት ነው በእናንተ። አሁን ሽንተት በሚለው ይሬ እንግዲህ ከረጅም ዓመት በኋላ ካልተሳሳትኩኝ ተከታታይ የቴሌቪዥን ድራማ ሰውነት በቅርቡ በኢቢኤስ ቴሌቪዥን በጉጉት የሚጠበቅ ነው። ይዘህልን ስለመጣ በቅድሚያ አመስግነን ነው የምንጀምረው። በጣም እናመሰግናለን። እኔም አመሰግናለሁ። ይሄን ካልን ዘንዳ ሻዩን ልቅዳልህና ወደ ኋላ እንሂድ። ሻዩ ሲቀዳ ወደ ኋላ ነው የሚመልስ። ይሄ ሻይ ባይዘው በጣም ብዙ ነገር ወደ ኋላ ይመልሳል። እስቲ ምን ያለው ወደ ኋላ እንደሚሄድ ጓጉቻለሁ ነው የምለው። እሺ እርኒ ያው አንዳንዴ ሰዎች ከኋላ ያሉ ሰዎችን ከፊት ማየት ሁሌ ይፈልጋሉ። አንድ ሙዚቃ ጥሩ ሲሆን ሙዚቀኛውን ያን ሙዚቃ የሰራውን ሰውና ገጣሚውን ላያውቀው ይችላል። ዘፋኙን ብቻ እያደነቀ ይኖራልና ወደ ፊልም ስንመጣውን ስሬትን ብዙዎቻችን የምንወደው ልክ አብርሻንዳ። ስለዚህ ወደ ስሬት እንመለስና እስኪ እሱ ላይ ትንሽ እናወራ ብዬ ነው። ጥሩ። ያው ማለት ፊልም ቪዚብሊ ከፊት የሚታየውን ተዋናይ ብቻ ለሚያይ ሰው ፊልሙን የሰሩት እነሱ ናቸው የሚለውን ስሜት ሊወስድ ይችላል። ግን ከዛ ጀርባ ሙያ ላይ ማን ምን አበረከተ የሚለውን ደግሞ ለሚመረምር ሰው የዳይሬክተር ሮል በዋናነት በጉልህ የሚታይ ነው። ከዛ አልፎ ደግሞ ካሜራ ስራውን፣ የመብራት፣ የድምጽ በጣም ብዙ በፊልም ውስጥ በአካል ማናያቸው ነገር ግን በሙያ አስተዋጽኦ የሚያበረክቱ የተለያዩ ሙያተኞች ያሉበት የፊልም የሙያ ዘርፍ ነውና ዳይሬክተርም ልክ እንደነዚህ ብዙ አይነት የሙያ አስተዋጽኦ እንደሚያበረክቱ ሰዎች ዋናውን የፊልሙን የመምራት ሂደትን የሚሰራ ባለሙያ ነው። ስሬት እንዳጋጣሚ ሆኖ በፊቸር ፊልም በሙሉ ወጥ በሆነ የፊልም አቀራረብ የመጀመሪያ ስራዬ ነው።
ኢንፋክት አሁን አይ ቲንክ 20 ዓመት ሆነው ይሆናል። 1999 ላይ ነው ለእይታ የበቃው። አሁን 19 ዓመቱ ነው። 19 ዓመትን ተሻግሯል። ይድሬ በጣም ጥሩ ነው ያለው ባይዘው። እንዲያውም አንድ ነገር ማነሳ ደስ ይለኛል። ያሬድ ሹመቴ፣ ማህሌት ሹመቴ፣ ይድነቃቸው ሹመቴ ሶስታችሁም አንድ ቤተሰብ አንድ የጥበብ ቤተሰብ ውስጥ ያላችሁ ናችሁ። ልል የፈለኩት ግን ይድሬ የያሬድ ታላቅ ነው ታናሽ? ይገምት እንግዲህ ያሬድ መስላችኋል? ታናሽ ያሬድ ሹመቴ ታናሽ ነው ያርገልኝ። ባይዘው ብዙ አንራራቅም። የአንድ ዓመት ከ3 ወር ልዩነት ነው ያለው። ግን በአንድ ዓመት ከ3 ወር እኔ ነው የምበልጠው ያሬድ። ስለዚህ ያሬድ ታላቅ ሆኖ ነው እንግዲህ እኔ ታናሽ የመሰልከው ማለት ያሬድ እንግዲህ የኔን እያበላው ስላሳደግኩት ለዛ ነው የፋፋው። ለዛ ነው እኔ ወደ ኋላ በመልስ ደስ ይለኛል። ይርኔ አስተዳደጋችሁ እና ወደዚህ እንድትገባ ያደረገ ቪዲዮ ቤት እንደነበር ሰምቻለሁና ግን እሱ ምንሽ ከልጅነት አይደለም የሚመጣው የቪዲዮ ቤቱ ነገር። ትምህርት ጨርሻለሁ የቪዲዮ ቤት የሚለውን ወደ ማሰብም ወደ ስራም ስገባ ማለት ነው። ግን በጣም ሪዘርቭድ በሆነ በተለይ እናታችን በጣም ለስነ ምግባር በጣም ቅድሚያ የምትሰጥ እናት ነበረች እና ነፍሷን ይማረውና በጣም ታይት በሆነ የስነ ምግባር ግቢ ውስጥ ነው ያደግነው። ብዙ በተለይ ከሆነ እድሜ በኋላ ብዙ ወደ ውጭ ወተንም አመላችን እንዳይበላሽ በሚል ቁጥጥር ውስጥ ነው ያደግነው። የተወሰነ ወጣ እንድንል የሚፈቀድልን ዘመዶችን ለመጠየቅ ቤተሰቦቻችንን ከግቢ ወይም ከሰፈር ራቅ ያለ ቦታ ላይ ለማየት ዊኬንድ ላይ ቅዳሜ እሑድ ሲሆን ራቅ ብለን እንሄዳለን። ስለዚህ ከዛ ውጪ ግን ቤት ውስጥ ናችሁ? በቃ ቤት ውስጥ ነን። ኢንፋክት በጣም ልጆች ሆነን ቴሌቪዥን ራሱ አልነበረንም ቤት ውስጥ። ስለዚህ ዘመድ ጥየቃ ዘመድን መርጥ ነበረ። ቲቪ ያለበት ቤት ቴሌቪዥን ያላቸው ዘመዶቻችንን፣ ቪዲዮ ያላቸው ዘመዶቻችንን ቅድሚያ እንሰጥ ነበረ እና በጣም የፊልም ፍቅር እኔ ብቻ ሳልሆን ሁላችንም ለፊልም በጣም የተለየ ቦታ ነበረን። ቲቪ እንኳን ቤታችን ሳይኖር ማለት ነው። ቴሌቪዥን ሲገዛ ደግሞ ሞመንቱን ሁሉ አስታውሰዋለሁ። ተማሪዎች ነበረን። እኔ ገና 4ኛ ክፍል ተማሪ ነበርኩ። ስንገባ ገና ከሰፈር ራቅ ብሎ ወደኛ ቤት ከመጠጋታችን ቀድሞ የሰው አስተያየት ሁሉ የተለየ ነበር። ቴሌቪዥን ስለተገዛ ሰፈሩ ሰምቷል፣ እኛ ግን አልሰማንም። ሰርፕራይዝ ነበረ እና ትልቅ ሰርፕራይዝ። እየገባን እንተያያለን፣ ምን ተፈጥሮ ነው እንደዚህ የምንታየው እያለን ማለት ነው። እና ቤት ስንደርስ ቴሌቪዥን ተሰቅሏል። ላይ ነው የተሰቀለው። አባታችን በእንጨት መስቀያ ሰርቶ ያኛው ቲቪ ነው አይደል? የድሮ ቲቪ ከኋላ 14 ኢንች ናሽናል ቴሌቪዥን የተገዛችው ለኮርኒስ ቅርብ ተደርጋ እንዳንሰብራት ወደ ላይ ተሰቅላ አየን። በቃ ልነግርሽ አልችልም ደስታችን እንዴ! በጣም እኛ ጋር አብሮ ጎረቤቱን ጨፈረ። በጣም ደስ አለ። ሰዎች ነበሩ አካባቢው ላይ ቴሌቪዥን ራሱ የነበራቸው እና ቴሌቪዥን ያው የዛኔ 12 ሰዓት ነው ቲንክ አልተሳሳትኩ 12 ሰዓት ወይ 1 ሰዓት ማለት ስርጭት ራሱ የሚጀምረው። ማታ ደግሞ 4 ሰዓት ሲሆን ይቆረጣል። ያልቃል ለካ። ታላቁ ፊልም ምናምን አልነበረም ነገር ይመጣል። የዛን ቀን 12 ሰዓት እስኪሆን በቃ ማድረግ ያለብንን ሁሉ በጣም በችኮላ ጨርሰን ዝግጁ ሆነን በሰልፍ እየጠበቅን መብራት ሄደ። ሳናየው እየጠበቅን እንደዚህ እንዳለን አንገታችንን በሆነ ነገር ወጥረን እንቅልፍ ይዞ ሄደ። አሰባችሁ ከያሬድ ጋር ሁላችንም መብራት ሲመጣ 4 ሰዓት ምናምን ሆኗል። ተቀሰቀስን። ጎረቤት ሁሉ ነው የቀሰቀሰን። መብራት መጥቷል። ሲከፈት ያቺ ያልካት እሷ ባር ላይ ነው የደረስነው። እሷን አይተን እስክትጨልም ድረስ ጠብቀን
ስትጠፋ አጥፍተን ለፊልም አይ ቲንክ እንደዚህ የቲቪ ኮንቴንትን ለማየት ከዛ ጊዜ ጀምሮ በጣም ከፍተኛ ፍቅር ነበረ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ። ዳይሬክተር ለመሆን ምን ኢምፕረስ አደረገ አንተ? በቃ ፊልም በጣም ነው ወዳለሁ፣ ፊልም ማየት ኢንጆይ ማድረግ፣ ከዛ ደግሞ እንዴት ተሰራ የሚለውን መመርመር፣ በምን አመጡት እንዴት ሆነ የሚለውን በጣም ወደ ኋላ ሄጄ ለማየት ሞክራለሁ። በተለይ የሆነ ወቅት ላይ ቢሃይንድ ሲንስ ያለባቸው የቪዲዮ ካሴቶች ሳገኝ ያ ደግሞ ሌላ ተአምር ነው። ፊልሙን አይተህ ደስ ብሎ ሳያበቃ እንዴት ሰሩት የሚለውን የሚያሳይ ቴክኒካል ነገር ያለው ስፔሻል ፊቸሬት ያሏቸው ኦሪጂናል ካሴቶች ምናምን ሲመጡ ያ በቃ እንደውም ውጭ ያሉ ቤተሰቦቻችን ጓደኞቻችን በዛ ጊዜ ጫማ ይሄን ላኩልኝ ምናምን አይደለም ወይ ኦሪጂናል ፊልም ይሄ ያለበት እንደዚህ ወይ መጽሐፍቶችን እነሱን ጠይቅ ነበር። VHS ነው ኦፍ ኮርስ የዛኔ በVHS ነበር አክሰስ የምናደርገው። ስለዚህ እነሱን በማየት በጣም ይበልጥ ተሳብኩኝና ተማሪ ሆኜ ገና ሃይ ስኩል ሳልጨርስ ካሜራን የማጥናት ፍላጎት ኢንትረስት ስለነበረኝ በፊልም ፍቅር ምክንያት ማለት ነው የዛኔ ዩኒቨርሳል ኦዲዮ ቪዥዋል የሚባል የካሜራ ስልጠና የሚሰጥበት ተቋም ነበር። እዛ ስልጠና ወሰድኩኝ። ስለ ካሜራ የተወሰነ ቅርብ ሆንኩኝ ማለት ነው። እያለ ከትምህርት ቤት ልክ ስጨርስ ከእናቴ ጋር መስራት ስለምፈልገው ነገር አወራው። ጎበዝ ተማሪ ስለነበርኩ ብዙም አትጫነኝም ነበር ማለት የምፈልገውን ነገር እንደማውቅ ትረስት ታደርገኝ ስለነበር ቪዲዮ ቤት መክፈት የሚለውን ነገር ብዙም እንደ የመቃወምም ሆነ በጥርጣሬ ማየትም ነገር አልነበራት። በወቅቱ ለካሴት መግዣ ለቤት መከራያ የሚያስፈልግ የተወሰነ እጇ ላይ ነበረውን ገንዘብ ሰጠችኝ። እንግዲህ ስንት ነው 19 ዓመቴ በቅጡም አልሞላኝም። እርሊ ነው። ከዛም ካሴቶች ገዝቼ ቪዲዮ ቤት ስራ ጀመርኩ ማለት ነው። ግን እኔ የቪዲዮ ቤት የመክፈት ኢንትረስቴ ቢዝነስ ከመስራት አንግል አልነበረም። አንተ ያለህን የሙያ ፍቅር የምትወጣበትን መንገድ ነው ፊልም ለማየት ሙሉ ቀን ፊልም እያየሽ መዋል፣ ስለ ፊልሙ ለሰው ያወራሽ ይሄን ይመስላል እያሉ የፊልም ታሪክን መናገር፣ እሱን ከተመልካች ጋር ተመሳሳይ ደግሞ የምትወጂውን ፊልም የሚወድ ሰው ጋር ስለዛ ፊልም መነጋገር በጣም የሚያስደስት ኤክስፒሪየንስ ነበርና በዛ ፕሮሰስ የቪዲዮ ቤቱ በጣም የተወሰነ ጊዜ ቆየው። በኋላ ትምህርት ቤት ቪዲዮ ተምሬያለሁ ያልኩሽ እዛ ቶም ያስተምር ነበር። አጋጣሚ ቶማ እዛ የስሬት ፕሮዲዩሰር ኤግዛክትሊ የስሬት ፕሮዲዩሰር ነው ቶም። አልተራራቅንም። የዛኔ አስተማሪ ሆኖ እኔም የፊልም ፍቅር የካሜራ ፍቅር ስለነበረኝ ከትምህርት ቤቱ ውጪ የሚሰሩ አንዳንድ ኢቨንቶች ላይ አብሬያቸው ነበር። ከነሱ ጋር ቀረጻ አግዝ ነበር። በዚህ በደም ተቀራርበን ስለነበር በኋላም ሌላ ትምህርት ቤት ውስጥ አስተማሪ ሆኖ ማስተር ያስተምር ነበር ቶም። የተወሰኑ ከፊልም ጋር የተገናኙ ነገሮች እጄ ሲገቡ ከሱ ጋር ነው ማወራው። ይሄ ያለኝ ይሄን ያገኘው ቴክኒካሊ የሆኑ እቃዎች ማለት ነው። የሰፈሬ ልጆችም አጋጣሚ መርካቶ አካባቢ ነው ተወልደን ያደግነው ሀብተ ጊዮርጊስ ድልድይ እና የዛ የሰፈሬ ልጆች የፊልም ኢኩዊፕመንቶች ላይ ፊልተሮች ከፊልም ጋር የሚሄዱ አንዳንድ ነገሮች ሲያገኙ ይዘውልኝ ይመጣሉ። ይሄንን ትፈልጓለህ አይደል ምናምን ያሉና እኔም ሰበስባለሁ ያንን። እሱን ከቶም ጋር ይሄ ያለኝ እሱን ለማስተማር ይጠቀሙበታል። በእንደዚህ በጣም ቅርብ ሆነን ቆየን። በኋላ 93 አካባቢ ቶም ቪዲዮ እና ፎቶ ማሰልጠኛ ተቋም ቶም እንግዲህ አንተም ረጅም ዓመት አስተምረሃል። ብዙ የኪነ ጥበብ ሰዎች በአንተ እጅ ተምረዋል አይደለ? እኔ ስለ ስሬት ትንሽ ብናወራ ደስ ይለኛል። እኔ አሁን ድረስ የሰው ልብ ውስጥ ያለ ፊልም ነው ስሬት። በተለይ ጋጋናን ራሷ
ባለቤትህን ብርቱካንን አንረሳትም እና ትንሽ ስለ ውዷ ባለቤትህ ብናወራም ደስ ይለኛል። በዚህ አጋጣሚ በሱ ፊልም ነው የተገናኛችሁት? ለፊልሙ ነው ወይስ ለሚስት ነበር? ለፊልሙ ነበር የመሰለኝ፣ ግን መጨረሻው ያው ለኔ ሆነው ለአንተ ሆነ ተጠናቀቀ። ስሬት እስቲ ወደ ኋላ እንመለስና እንዴት እንደተሰራ። ሹር ከስሬት በፊት ባይ ዘ ዌይ ትምህርት ቤት ሆነን አንድ ትሬንድ ጀምረን ነበር። የተለመደ ነው በእርግጥ፣ ግን ለፊልም ክላስ የሚመጡ ተማሪዎችን የአመቱ መጨረሻ ላይ ወደ ምርቃት ጊዜው ሲቃረብ ከየሴክሽኑ ጥሩ ፐርፎርማንስ ያላቸውን ልጆች እንመርጥና አንድ የምርቃት ፕሮግራሙ ላይ የሚታይ አጭር ፊልም የማዘጋጀት ፕሮግራም አወጣን። እሱን እኔ ደግሞ እንድመራ አሳይመንት ተሰጥቶኝ እኔ እንደ ዳይሬክተር ሆኜ ሌሎቹን ተማሪዎች ደግሞ በሁሉም የሙያ ዘርፍ ላይ በካሜራም፣ በአክቲንግም፣ በሳውንድም፣ በላይትም በየቦታው በዛውም የስልጠናው አካል እንዲሆን በማሰብ ያንን አይነት የፊልም ስራ እንቅስቃሴ ጀመርን። ስሬት ከመሰራቱ ቀድሞ 3 ሾርት ፊልሞችን በየአመቱ ፕሮዲዩስ አድርገናል። ፊልሞች ናቸው። የመጀመሪያው የጭቃ ቀለበት የሚል ነው። እሱንም የመጀመሪያውን ፊልም ያሬድ ነው የጻፈው፣ ጽሁፍ ነበረ። ከዛ ደግሞ ሽልማቱ የሚል የተወሰነ የአክሽን ይዘት ያለው ፊልም ሰራን። ከዛ ደግሞ የቀለማት ፍቅር የሚል ትንሽ የፍቅር ስቶሪ ያለው ድራማ ሮማንስ ነገር ሰራን። ከዛ ነው ወደ ፊቸር ፊልም ያደገው ያ ሂደት። ለምን ፊቸር ፊልም አንሰራም? ያ ኦልሬዲ ገበያው ተከፍቷል፣ እንቅስቃሴው በደንብ በጥሩ ሁኔታ አልቋል። ብንሰራ በሚል አወራን ከቶም ጋር፣ እሱም አክሴፕት አደረገ። ስለዚህ ስክሪፕት መፈለግ ጀመረ። አጋጣሚ ደረጀ የጻፈውን ስክሪፕት በሌላ ምክንያት ቀድሞ ፊልም ሊሰራ የፈለገ ዘላለም ጌታው የሚባል ለንደን የሚኖር ጓደኛ አለን። ከሱ ጋር ያንን ስክሪፕት አይቶት ወደ ፊልም ለመቀየር ዲስከሽን ጀምረን ነበረ። በኋላ ላይ በሆኑ ምክንያቶች እሱ ሳይመቸው ቀርቶ ስክሪፕቱን አልወሰደውም ነበር እና እንስራ የሚለው ሀሳብ ሲመጣ እንደዚህ አይነት ስክሪፕት ማውቀዋለ ሌትሲ አቬለብል ከሆነ ለምን ቼክ አናረገውም? ደረጀ ጋር አወራን። ነገሮች ተመቻቹ። የስሬት ስክሪፕትን ከደረጀ ጋር ወሰድን ማለት ነው። ከዛ የማን ይስራበት የሚለውን ደግሞ የካስቲንግ ፕሮሰሱን ስክሪፕቱን ሴኪዩር ካረግን በኋላ ወደዛ አለፍን። በወቅቱ የግሩም ሮል ላይ ለመስፍን ለሚለው ካራክተር እሱን ቀድመን ካስት ለዛ ተስማምቶት የመስራት ጊዜውም ከተመቸው እናወራዋለን። እሱም በስክሪፕቱ ደስተኛ ስለነበረ እሱን ሴኪዩር አደረግን። ከዛ የሴት ሮል ላይ መላዊት የእሷም ሮል ተለቅ ያለ ሮል ነው። እንደ ሊድ ካራክተር በሁለቱ መካከል ያለውን ስቶሪ ተከትለን ስለሆነ የምንሄደው የእሷን ሮል ለማየት አይ ቲንክ ወደ 10 ሴት አክትረሶችን ኦዲሽን አድርገናል እና መጀመሪያ አላቃትም ነበር ብርቱካንን። ከዛ በፊት ከስሬት በፊት ነው ለስሬት ስራ ለመጀመር ማን ትሁን የሚለውን ስንፈልግ በሬኮመንዴሽን ነው። የዛኔ እሷ የሰራችበት ፍቅርና ዳንስ ሲኒማ ላይ ይታይ ነበር። የብርሃኔ ንጉሴ ፊልም የብርሃኔ ንጉሴ ፊልም አይደል? እሱን ዓለም ሲኒማ አየሁና ኦኬ እሷም ፖቴንሻል ያላት ልጅ ነች። ፊልሙን አይቼ ነው መጀመሪያ በዛ ነው ካስት ያደረግናት። አገኘናት፣ ቢሮ መጣ፣ ከቶም ጋር አወራን፣ ጠየቅናት። እንዳልኩሽ 10 የተለያዩ አክትረሶችን ለዛ ሮል አይተን ስለነበር ግን ሁለታችንም እሷን ከሸኘን በኋላ በቃ እሷ ነች ብለን ወሰንን። ምናልባት እሷን ስናያት 10ኛዋ ልትሆን ትችላለች። ቶሎ ነው ፒክ ያደረግናት ለዛ ሮል። ስለዚህ ያው እንዳልሽው መግቢያ ላይ ለፊልሙ ብቻ ሳይሆን ለተዳርበት ቢሮ መታች ስታወሩ በሁለት ልብ ነው ተሰማት የነበረው ስታወራት የነበረው። እንደዛ ሄደ። ጋጋን ከሰለሞን ጋር እንተዋወቅም። ሰለሞንና ያሬድ ቀድሞ ይተዋወቃሉ። አሮን እንዴት እንደሆነ ተዋወቃቸው። ግን አጋጣሚ ከመንገድ እየሄድን ሲኒማ አምፒር አካባቢ ጋጋ ድንገት ተገናኝተው ከሱ ጋር ሰላም ሲባባሉ አየሁትና ያሬድና ጋጋ ከዛ በፊት ፊልም ስራ ውስጥ ያልነበረ ሰው ነበር። አልነበረውም። የሚገርም ነው ግን እና ሳየው
አይፈልት ያንን ካራክተር እያየሁት እንደሆነ ተሰማኝ እና ወዲያው ነው ሰውዬ ካስት እያደረግን ነበር እንደው ከያሬድ ጋር ሰላም ሲባባሉ ያጋጣሚ ነገር እንግዲህ ሰርተህ ታውቃለህ እንደዚህ ነው አወራን በጣም ፍላጎት ነበረው በሚገርም ሁኔታ ደግሞ ጋጋ ምንም ሰርቶ ማያውቅ ግን ከራሱ የሥራ ኃላፊነት አልፎ የሌላውንም ሰው ስራ የመስራት ያህል ሞራል የነበረው በጣም የሚገርም አምቢሽን የነበረው ሆኖ አገኘው በጣም ይገርማል ግን ካስቲንግ ላይ እነማን ይሆኑ ምናምን ብለን ከምናውቃቸው የዘነኛ አክተሮች ከሌ ቢሆን ሊስት የሰራ ነው አለ ግን አንዳቸውንም ኮንታክት ሳናረግ ቀድሞ ነው ጋጋን በዚህ አጋጣሚ በጣም ይገርማል ግን ስለ ቡርቴ እናንሳ ከፊልሙ በኋላ ነው ወደ ፍቅር የተቀየረው በኋላ ነው የጓደኝነት ነገሩ ፊልሙ ኦልሞስት ካለቀ በኋላ ነው ስርየት ማጆሪቲ 80% የሚሆነው የፕሮዳክሽን ሎኬሽን ትልቅ አዳራሽ ተከራይተን እዛ ውስጥ ነው የጨረስነው የመኖሪያ ቤቶች መኝታ ቤቶች እስር ቤት ቢሮ ምናልባት ይሄ ተለቅ ያለ ሳይዝ ያላቸው ሎኬሽኖች ብቻ ለምሳሌ ካፌ የሲኒማ አዳራሽ ሬስቶራንት እነዚህን ኦብቪየስሊ ክሬት ለማድረግ በጣም ብዙ ኮስት ስለሚሆን አክቹዋል ቦታዎችን ተጠቅመናል ያንን ለመስራት ከዛ ውጭ ግን አክተሮች ያሉባቸው ሎኬሽኖች ጠቅላላ በዛ ቤት ውስጥ ግድግዳ እየቀባን እየገጣጠምን የሚያስፈልገውን ፈርኒቸር እዛ እያመጣን በዛ መንገድ ነው ፕሮዳክሽኑን እየሰራ ነውና አንድ ሎኬሽን ላይ ሁሉም ነገር አብዛኛው ነገር ስለሰራ ነው የበለጠ ቦንድ ለመፍጠር እኛ የፊልም ባለሙያዎቹ ብቻ ሳይሆኑ ሴቱ በራሱ የሚጎበኝ ነበር ያው ከማሰልጠኛም ተቋም ጋር የተያያዘ ፕሮዳክሽን ስለነበረው ፕሮዳክሽኑ ስለ ፊልም ለመማር አንደርስታንድ ለማድረግ የሚፈልግ ሰው ኢቨን የሙያ አጋሮቻችን ሆነው ቀድሞ ፊልም የሰሩ ወር በተለያየ ምክንያት በፊልሙን ለማገዝም ሐሳብ ለመስጠትም ብዙ ሰው ይመጣ ነበር በዛ ከተማሪዎች ውጪ በጣም ብዙ የፊልም ባለሙያዎች እስካሁን ድረስ የዘለቀ ጓደኝነት የፈጠርኩባቸው ግንኙነቶች በስርየት ምክንያት የተጀመሩ ናቸው ልክ እንደ ስርየት ለብዙ ሰዎች አሁን በፈለጉት ሰዓት ፈልገው ባያገኙትም ኒሻን ሌላኛው ላንተ በጣም የምትወደው ስራ እንደሆነ ይታወቃልና ትልልቅ ሰዎችም በፊልሙ ላይ ያሉ ሰዎች አብረው የሰሩበት ፊልም ነውና ኒሻንን ሳናነሳ ማለፍ ያለብን አይመስለኝም ከስርየት በኋላ ሁለተኛ ፊቸር ፊልሜ ኒሻን ነው እንዳልከው ኒሻን ላይ ፊልም ጽሁፉን ዝግጅቱን እንዲሁም ከብርቱካን ጋር ሆነን ፕሮዲዩሲንጉን ሰርተናል በኒሻን ፊልም ብርቱካን መሪ ተዋናይ ሆና ትተውናለች ከሷ ጎን የአንታጎኒስት ሮሉን ፈለቀ የማረው አበበ የሚጫወተው እንግዳ የሚባል ካራክተርን ተላብሶ የፊልሙ አንታጎኒስት ሮልን ሸፍኗል ከዛ ውጪ የሰከንደሪ ሮል ላይ ቴዎድሮስ ስፍራዬ ሌላው የፊልሙ ካስት ሆኖ እሱ ልጅ አለ ግን አይ ቲንክ አሁን ዲኤስቲቪ ላይ የሚታይ ድራማ ላይ አለው አንድ ፕሌይ አንድ ፊልም ተከታታይ ፊልም አለው ሶ እነሱ በዋናነት የሚመሩት ፊልም ነው የፕሮዳክሽን ሂደቱ ምናልባት ከስርየት በኋላ ለመጀመሪያ ጊዜ ኩራት ፒክቸርስ የሚባለውን ካምፓኒ ካቋቋመን በኋላ ሙሉ ይዘቱን ራሳችን ከመነሻ እስከ መጨረሻ ድረስ ፕሮዲዩስ ያደረግነው በዝግጅትም በአንዳንድ አስፈላጊ የሆኑ ነገሮችንም በማሟላት በፕሮዲዩሲንግ አክቹዋሊ በአካል ሁሉንም ነገር እዚሁ ብንሰራውም ግን ፋይናንሻሊ ዳዊት ወልዱ የሚባል አብሮ አደግ ጓደኛዬ ጋር በፋይናንስ ድጋፍ በጋራ የተሰራ ስራ ነው ሲኒማ ላይ የተወሰነ ጊዜ ቆይቶ ለተመልካች ቀርቦ ነበር ነገር ግን በመሃል አንዳንድ መስተካከል የነበረባቸው ነገሮች ስለነበሩ ከሲኒማ ቆይታው በኋላ ወደ ህዝብ ሳይደርስ እስካሁን አልተለቀቀም በቅርቡ ሆፕፉሊ እነዛ መስተካከል ያለባቸው ነገሮች ተፈተው ለህዝብ እይታ ይቀርባል ብለን ተስፋ የምናደርግበት ሁለተኛ ፊልሜ ነው ማለት ነው ኒሻን ለቤተንም ዳይሬክተር ያደረክበት ነው ማለት ነው ለሁለተኛ ጊዜ ከብርቱካን ጋር የዳይሬክተር የአክተር ሪሌሽንሺፕ ኖሮን የሰራንበት ፊልም ነው ለኔ ግን በፊቸር ለሲኒማ የተሰሩ ስራዎች እነዚህ ሁለቱ ፊልሞች ናቸው ይርኔ አንተ ሌላኛው መልክ ደግሞ ሰዓሊነት ነው ምንድነው በጣም ስዕል ወድ ነበር ወደ ፊልም ሙያ
ሙሉ ለሙሉ ከመግባቴ በፊት የስዕል ፍቅር ነበር። እንደውም ከልጅነት ጀምሮ ያጠናሁት የተማርኩትም ስዕል ነው። ፑሽኪን አላቸው የክረምት ኮርስ 3 ዓመት ተከታታይ ቢጊነርስ ኢንተርሚዲየት እና አድቫንስድ የሚባል ኮርስ ከልጅነት ጀምሮ እዛው ወስጃለሁ። ትምህርትም ከመውሰዴ በፊት ከልጅነት ጀምሮ ለስዕል በጣም ፍቅር ስለነበረኝ የትምህርት ቤት የስዕል ክላስን በጣም ነበር የምወደው። ቲቸር መሰረት ይባላሉ። አፍሪካ አንድነት ነው የተማርኩት ኤሌመንተሪ ክላስ እና የእሳቸውን ክፍል በጣም ነው የምወደው። የኔ ስዕል ደብተር ሞልቶብኝ የጓደኞቼ ስዕል ደብተር ላይ ሁሉ ስዕል ነበረ የሚሰጡት አሳይመንቶችን እና በጣም ፕሮባብሊ ወደ ፊልም ውስጥ ባልገባ ኖሮ ሰዓሊ ይሆን ነበር። የሰራሃቸው ስራዎች የሉም? ነው አሁን በስልጠና ወይም ለተለያየ ጉዳይ ሰርቻቸው ያስቀምጥኳቸው ስራዎች አሉ። ግን ልክ ወደ ፊልም ሙያ የታጠፍኩበት መስመር ላይ እንደተወቋቸው ናቸው። አሁን አልፎ አልፎ ያው ለስራ ይጠቅመኛል። አሁን ስኬች አደርጋለሁ፣ ስቶሪ ቦርድ ለመስራት እንደዚህ እጠቀምበታለሁ። ያንን የልጅነት የስዕል ችሎታዬን የሚያውቁ ሰዎች በጣም ይወቅሱኛል። ለምን አልቀጠልክም? በዛ ሁኔታ ትተዋለህ ብለው። ግን እንግዲህ ምትወው አይመስለኝም። ጊዜ ሲኖርና መመለስበት እድል ሳገኝ በደንብ መልሼ የምፈልገው ሙያ ነው። እንዳልኩ ፊልም ስራ ራሱን የቻለ ጊዜ የሚፈልግ ነገር ነው። ዶክመንተሪም ልክ እንደዛው። ከዛ ውጭ ደግሞ ቤተሰብ አለና አሁን ነገ የአባቶች ቀን ነው። እንደ አባት ከመጀመሪያ ልጅ ጀምረ ያለ ስሜት በየጊዜው እየጨመረ ነው የሚመጣውና ከስራ ጋር ለቤተሰብ ያለን ጊዜ እንዴት አድርጋ ነው የምታጣጥመው? ያው ከቤተሰብ የምርቅባቸው አጋጣሚዎች አሉ። በቀረጻም ፕሮባብሊ ሪሰርችም ኖሮ ከከተማም ወጣ ብዬ የተወሰኑ ቀናትን ወደ ቤት ሳልመለስ ልቆይ ይችላለሁ። ግን በጣም ቤት የሚናፍቀው አይነት አባት ነኝ ወይ ባል ነኝ። ቤት ስሆን ደግሞ ስራ ለመስራት ራሱ ይከብደኛል። ቤት ስሆን በቃ ቤት መሆን ፈልጋለሁ። አንዳንዴ መዝጋት ካለብኝ እየከበደኝ ዘግቼ የምሰራውን ነገር ሙሉ ጊዜ ሆኜ ለመስራት እሞክራለሁ። ግን አያስችለኝም። ልጆች ድምፅ ስትሰማ ወይ ምናምን ጊዜ ነው ለነሱ ብዬ አይደለም እውነት ለመናገር ያ ሞመንት እኔም በራሴ በጣም የሚያስደስተኝ ስለሆነ ለራሴ ብዬ ነው የአባት ኃላፊነት ስላለብኝ ምናምን በሚል ካልኩሌሽን ነገር አድርጌ አላውቅም። ግን ከነሱ ጋር ማረገው ነገር በቃ እንደ ምን ልበል ሌላ ጊዜ የማታገኘው አሁን በተለይ እንደዛ በልጆቻችን እድሜ ስገምተው ይሄንን ጊዜ ኢንጆይ የምታረግበት ኤክስፓይሬሽን ዴት እንዳለው ተሰምቶኛል። ነው እኮ ከዛ በኋላ ያመልጣል። እነሱ የራሳቸውን ላይፍ ስለሚጀምሩ ያንን መልሰህ የምታገኘው አይሆንምና በዛ ንቃት ደግሞ በተቻለኝ መጠን ጊዜ ከፈቀደልኝ ብሬ ለማሳለፍ ሞክራለሁ። ፊልዲውን ክበት አጋጣሚ የለም ልጆች አለ። አሁን ለምሳሌ ይሄኛውን ስራ ስንሰራ ከከተማ ውጭ ነው የሰራ ነው ሰውነት የተቀረጸው። ረጅም ጊዜ ወስዷል። ፕሮዳክሽኑ ያው 48 ክፍል ስለሆነ ያንን ለመስራት ረጅም ጊዜ ከከተማ ውጭ ነበረ የተቀመጥነው። ደብረ ዘይት ነው ሹት ያደረግነው። ሩቅ አይደለም በርግጥ ግን ተከታታይ ቀናት ወደ አዲስ አበባ ሳንመለስ ቦታው ላይ መገኘት እዛው ፊልም እናደርጋለን። በመሃል ግን ብሬክ ሲኖር መለሳለሁ። በሳምንት አንድ ቀን ብሬክ ለማድረግ እንሞክራለን። ዝግጅት የሚፈልግ ወይም እዛ እንድቆይ የሚያስገድደኝ ነገር ሲኖር እዛው አሳልፋለሁ። ካልሆነ ግን ቢያንስ በሳምንት አንዴ መለሳለሁ። ግን ያው በናፍቆት ነው የምንገናኘው ከልጆቼም ግን የምታረገው ነገር አይጠፋም። ከአባቶች ቀን ጋር እያይዘ ስላነሳው አሁን እንደውም የስዕል የአንዳንድ ይሄ ክራፍትስ ነገር ላይ ያለኝን ፍላጎት ኢንትረስት ፍቅር እነሱ ጋር በመስራት ነው የምወጣው እና ደስ በሚል ሁኔታ ያንን ደግሞ እነሱም ይወዱታል። መሳል ይወዳሉ። የሆነ ነገር ቆራርጦ መከታተል ምናምን ነገርና የዛን አይነት ጊዜ አብረን እናሳልፋለን። ብርቱካን በጣም ተወዳጅ ናት። በጣም ተወዳጅ ተዋናይት ናትና ብዙ ይጠይቃታል ለምን ጠፋች? ኦብቪየስሊ ያው የቤተሰብ ኃላፊነት ሲኖር የምትሰሪው ነገር ላይ የተወሰነ ገደብ ሊኖረው ይችላል። እሱም አይካድ ነው። እሷ ደግሞ የምትሰራቸውን ነገሮች
መርጣ ነው የምትሰራው። የምትፈልገው ደስ የሚላትን ነገር ካልሆነ ሰው ይጠብቀኛል ወይ መጥፋት የለብኝም የሚለው ስሜት አስገድዷት ወደ ከዛ መግባት ምንም አይነት ላለ መጥፋት ብላ አይደለም የምትመጣው። እና እንደውም ሰው እንደዛ ሲጠይቅ ዳይሬክተሮችም ከሷ ጋር ቀድሞ ይሰሩም መስራት ፍላጎት ያላቸው ምን ሆነች ለምን አትሰራም የታለ ያመጣው ስራ ስክሪፕቱን ማየት ኦፍ ኮርስ ስራ አላቆመችም ትሰራለች። ግን እስካሁን አይ ቲንክ የመጨረሻ ስራዋን ከሰራች በኋላ እንዳጋጣሚ ሆኖ ለመስራት ወደ እሷ የመጡት ስክሪፕቶች እሷ በምትፈልገው መንገድ ወይም በሰራው ተዋጥቶልኝ አልሰራም በሚል ሳትመርጣቸው የቀሩ ስራዎች ሆነው እንዳጋጣሚ እስካሁን በአዲስ ስራ አልመጣችም። ነገር ግን መምጣቱ አይቀርም። በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ የሚያንቀሳቅሰው ባንክ። ግን ይሄ ተመሳሳይ ሙያ ውስጥ ሲኮን ይቀላል። አይ ቲንክ ለኛ በጣም ቀሎናል። እሷም ስራ ሲኖራት ከኔ ጋር አብረን ማንሰራው ከሆነ መሸፋፈን ያለብን ነገር ላይ ምናልባት የምትሰራውን ነገር ሐሳብ መስጠት ሊሆን ይችላል። ኢቭን እዚህ ሰውነት ውስጥ እሷ አልሰራችም አልተሳተፈችም እንጂ አብዛኛው ሰውነት ላይ የወሰድኳቸው ውሳኔዎች የእሷም ውሳኔዎች ናቸው። ለምን ቀላል አይደለም። ረጅም ጊዜ ነው እዚህ ስራ ላይ የወሰድኩት። ያንን ረጅም ጊዜ ሶስት ደግሞ በቤቴም በኩል የምተዋቸው ብዙ ሪስፖንሲቢሊቲዎች አሉ፣ ኃላፊነቶች አሉ ወደ እሷ የምተው። ከዛም አልፎ አንዳንዴ በቃ ከጊዜም ከምንም አንፃር ይሄንን ነገር በቃ ልተወው ነው የሚል ውሳኔ ላይ ስደርስ የምትቆጣኝና በምትፈልገው መንገድ መስራት አለብህ እንዴት ይሄንን እዚህ ጋር ታቆመዋለህ ብላ መልሼ እንዳስብበትና አንዳንድ መስመሮችንም እንዳስተካክል መልሳ የምትከተኝ እሷ ነች። ስለዚህ ሁለታችን ስለዚህ ብርቱካን መመስገን አለባት። በደንብ በጣም ተናፍቀሻል፣ እንናፍቅሻለን። ትመጫለሽ ብለንም ተስፋ እናደርጋለን። ነገ አባቶች ቀን ነው፣ እንኳን አደረሰ። ልጆች ቢሉ ጥሩ ነበረ ይሉሃል ብለን ተስፋ እናደርጋለን። እንኳን አደረሰ። ይኔ አባቶች ለሆናችሁ እንኳን አብሮ አደረሰን። ስለ ሰውነት እናንሳ እስኪ። አሁን ሰውነት በቅርብ ጊዜ ኢቢኤስ ላይ ጀምራል። በቴሌቪዥን ድራማዎች በተከታታይ ድራማ ቁጥሩን ተናግሮ የሚጀምር ለኔ መጀመሪያው ነው። 48 ክፍል ተሰርቶ ያለቀ ስለ ታሪኩ አይነት እስኪ በተወሰነ መልኩ ፕሮሞን አይተውታል። የቅዳሜ ከሰዓት ቤተሰቦች ትልልቅ የጥበብ ሰዎች ያሉበት ፊልም ነውና ስለ ታሪኩ ስለ አሰራሩ ስለ ሐሳቡ ትንሽ እናንሳው። ሰውነት መነሻ እንግዲህ በተለያየ ጉዳይ በተለይ ማህበረሰባችን ውስጥ አድሬስ ሊደረጉ የሚገባቸውን ጉዳዮች እነዛን ጉዳዮች በጣም ጎልተው ወይም ጫና በሚያሳድር መንገድ ሳይፈቱ ነገር ግን ክሬቲቭ የሆነው ድራማ አስፔክቱን የበለጠ ቦታ ሰጥቶ እንዲሰራ የታሰበ የድራማ ፕሮጀክት ነው። ይሄ ፕሮጀክት ከጀርባው እንግዲህ ባኪንጉን ዩኒሴፍ ኢትዮጵያ የሚያስፈልገውን የፋይናንስ ድጋፍ ፕሮቫይድ አድርጓል። ሞፒክስ ሚዲያ ኤንድ ኮሚኒኬሽን የሚባል ተቋም ደግሞ የዚህን ወደ ፊልም የመቀየር ኃላፊነቱን ወስዶ እኔን እንደ ዳይሬክተር ይህንን ፕሮጀክት እንድመራ አሳይን አድርጎኝ በዳይሬክተርነት ይዞ የመጣሁት ስራ ነው። ሲጀመር እንግዲህ ፕሮጀክቱን ኮንሴፕት ክሬት በማድረግ ቤዛ ኃይሉ የፊልሙ ደራሲ ነች። ፓይለት ኤፒሶዱን ክሬት አድርጋ እሱ ፓይለት ከተቀረጸ በኋላ ነው ቀጣዩ የፊልሙ ኤፒሶዶች አፕሩቭድ የሆኑት። ቤዛ ኃይሉ በዚህ አጋጣሚ የእረኛዬ ከሶስቱ ደራሲዎች አንዷ ማለት ነው አይደል? እሱ ብቻ ሳይሆን ሌሎች ቀድማም የሰራቻቸው ብዙ ፊልም ጽሁፎች በመጀመሪያም ስራዋ ዝግጅትም ዳይሬክተርም ሆና ፊልም ስራ ላይ ቀድማ የነበረች ጸሐፊም ዳይሬክተርም ነች። አሁን እንኳን ዝግጅቱን ትታ ሞሮፍ ወደ ጽሁፍ ያዘነበለች ነው ትኩረት አድርጋለችና ቤዛ ነች ኮንሴፕቱን ክሬት ያደረገችው። የተወሰኑ ጸሐፊዎችን ጋብዘን ፕሮፖዝ እንዲያደርጉ እድል ሰጠንና ያንን በማየት ከነዛ
ከመረጥናቸው ጸሐፊዎች ውስጥ 3 ፒክ አደረግን እና እነዛ 3 ጸሐፊዎች ፍራውት በፊልሙ የጽሁፍ ሂደት ውስጥ አብረው ከቤዚ ጋር የጽሁፍ ፕሮሰሱ ላይ ኢንጌጅ ያደረጉ ጸሐፊዎች ናቸው። በከሌ ተጻፈ ይሄኛው ኤፒሶድ በከሌ ተጻፈ ተብሎ የሌሎች ጸሐፊዎች ስም ነው የሚጠቀሰው። የመጀመሪያው ሲዝን እና ሁለተኛው ሲዝን ወደ ቀረጻ ሳንገባ በፊት እኔም ጊዜ ስለነበረኝ አብረን ራይተርስ ሩም ውስጥ ዲስከስ እናደርጋለን። እነማን ናቸው ካራክተሮቹ፣ ምንድነው የድራማቲክ ኮንፍሊክቱ፣ ምን ይፈጠራል፣ ከየት ወዴት ይሄዳል ምናምን የሚለውን ይሄ ጨመር፣ ይሄ ቀነስ፣ ይሄ ይግባ የሚለውን በተወሰኑ አረፍተ ነገሮች ካርድ እያስቀመጥን የኤፒሶዶቹን ሌይአውት እንሰራለን። ከዛ 3 ኤፒሶድ እንደዛ ሰርተን ከጨረስን በኋላ አንዳንድ ኤፒሶድ እንዲጽፉ ወይ 6 ከሆነ የጻፍነው 2 ኤፒሶድ እንዲጽፉ ለጸሐፊዎቹ ይሰጥና የሚቀጥለውን ደግሞ ኤፒሶድ ዲዛይኑን ማሰብ እንጀምራለን። ለምን እነሱ 2 ቀን ወስደው ኤፒሶዶቹን ጽፈው ሲመጡ ቤዛ እንደ ሄድ ራይተር እነዛ የተጻፉት ለምን ዲስከስ ያደረግንባቸው የስቶሪ ፍሎ በደንብ ሌይአውት ተደርጎ የተጻፈ ነው። ግን ወስደሽ ስጋና ደም አልብሰሽ እያንዳንዱ ነገር አንድ ገጽ የሚሆን ዲስክሪፕሽንን ወደ 20 ገጽ ስክሪፕት ስትለውጩ የሚጠይቀው በጣም ብዙ ኢንፑት አለ፣ ብዙ መሙያ ነገር አለ። ፍሎውን ማስተካከል፣ አስፔክቱን ማየት፣ ዲያሎጉን መጨመር፣ ይሄ ሁሉ የጸሐፊዎቹ ስራ ይሆናል ማለት ነውና እንደዛ ተጽፎ ይመጣል። ያ 3ቱ የጻፉትን ደግሞ በአንድ ቋንቋ ፍሎውን ጠብቆ እንዲፈስ አድርጋ ቤዛ እንደገና ሪራይት ታደርገዋለች ማለት ነው። በዛ ፕሮሰስ ነው እንግዲህ ሲዝን 1 ጻፍን፣ ሲዝን 2 ጻፍን እያለን የጽሁፍ ፕሮሰሱ ይሄዳል። 2 ሲዝን እንደተጻፈ ወደ ቀረጻ መንገባበት ጊዜ ደረሰና ወደ ፕሮዳክሽን አለፈን ማለት ነው። በዚህ መልኩ ነው የሄደው። ፕሮዳክሽኑንም አንድ ሎኬሽን ላይ ለክሩ ለካስት የሚያስፈልግ ቦታ እዛው አመቻችተናል። እየተመላለስን አይደለም የሰራ ነው። እዛው ሆናችሁ? እዛው ሆነን ነው። እዛው ከትመናል። ቤት መኖሪያ ቤት አለን። ስለዚህ ክሩም ካስት ያው ፕሮግራም ስኬጁል ሲወጣ የሚመጡበት ቀን ላይ የሚያርፉበት ቦታ አላቸው። አንድ ቀን ቀረጻ ጨርሶ የሚመለስ ከሆነ ጠዋት አድርሶት መኪና እንደገና ሲጨርስ አይ በጣም እንግዲህ የሚገራርሙ እጆች ያረፉበት ድራማ እንደሆነ ያስታውቃል። ፕሮሞን ስናየውና ተሰርቶ ጠንቅቀው ብሎ አልቋል። በቃ ይቀጥላል። ይሄ ልብ የሚያንጠለጥል ነገር ልብ አንጠልጣይ ነውና እንደ ኦዲየንስ እንደዚህ አይነት ድራማ ነው በቃ ጠብቁት። ባንተ አፍ እስኪ ሰውነትን ዳይሬክት ስላደረከው ንገረን። ሰዎች ምን ይጠብቁ? በጣም ጥሩ አቅም ያላቸው ተዋናያን፣ አዳዲስ የሚገርም ብቃት ያላቸው ተዋናያንና በደንብ ደግሞ ከዚህ በፊት በሰሯቸው ስራዎች የምናከብራቸው የምንወዳቸው የፊልም ተዋናያንን ያሳተፈ ድራማ ነው። ጥሩ አድርገን ሰርተነዋል ብዬ አምናለሁ። እንግዲህ ምስክር ተመልካች ነው የሚሆነው። ሁሉም ሰው እንዲያየው በዚህ አጋጣሚ ጋብዛለሁ። ከልጆችህ የእናንተን ሙያ ተከተላል ወይስ? ሹር ምንድነው በጣም ይወዳሉ። አጋጣሚ እንደውም የመጀመሪያ 2 ልጆቻችን የዛሬ ስንት ዓመት ረጅም ዓመት ሆኖታል የአንከር ወተት ማስታወቂያ እዛ ላይ ሁለቱም ከብስካን ጋር ሆነው አክቲንግ ሰርተዋል። በጣም የልጅነት ነው። እነሱ 5 እና 4 እያሉ ነገር ነው። አስተዋውሰዋለሁ እሱ ማስታወቂያ የአንከር ወተት በደንብ አስተዋውሰዋለሁ። አሁን ጎረምሳ ሆነዋል። አሁን አድገዋል። በጣም አድገዋል እና ኢንትረስት አላቸው። እንደውም የካሜራን የኤዲቲንግን ፎቶግራፊን ከትምህርት ውጭ ባለ ጊዜ በፍላጎት እሱም እኔም ያው አስተማሪ ስለሆንኩ ቤታቸው አስተማሪም መሳሪያውም አለ። ስለዚህ እሱን እንደ ሆቢ ማዳበር እንዲችሉ እኔም ማሰለጥናቸዋለሁ። ኢቭን ትምህርት ቤት ገብተው ተምረዋል። ቶም ተምረዋል ላስቲራ። ስለዚህ ፍላጎት በጣም አላቸው። ትንንሾቹ ደግሞ እንግዲህ ክፍት ነው። ሙያ በቤት ውስጥ ባለው ሙያ ምንም ችግር የለም። ይድኔ ሌላ በጣም ይሄ የእጅ ሙያዎች ላይ ቴክኒካል የሆኑ ነገሮች ላይ መስራት መገጣጠም እንደዛ አይነት ነገር እንዳለ ሰምቻለሁ እና የምታስታውስ ከሆነ ምናልባት ወደ ኋላ ለመልስ ወደዛች ወደ ቲቪ ዘመን ይመስለኛል ለያሬድ የሰራህለት የሙዚቃ መሳሪያ አለ? አዎ የሙዚቃ ደግሞ ያሬድ ይወድ ነበር አጋጣሚ ሆኖ እና ክራር ሰርቼ ነበር። በእጅ
በቤት ውስጥ በሚገኝ የተለያየ ነገር ቦክስ የክራር ቦክሷን ስትሪንጓን ያው ጅማት ክር ከሱቅ ለጫማ መስፊያ የሚሆነው የጅማት ክር አንድ ላይ እንደዛ አድርጌ ግን እንዳልሽው አንድ የክራፍትስ ነገር በጣም እወዳለሁ። ባይ ዘ ዌይ ትምህርትም ጀነራል ሜካኒክስ ነው የተማርኩት የብየዳ የብረት ስራ ማለት ነው። ስቲል አሁንም ድረስ ቤቴ የሚያስፈልገኝ ነገር ካለ ራሴን መስራት እችላለሁ። የሆነ ነገር ፎሎ አፕ ለማድረግም አይከብደኝም። የሆነ ስራ ዲዛይን ሰጥቼ በዚህ ልክ ስሩልኝ ኢቭን መበየድም ምንም ካስፈለገ ያው የተማርኩት ሙያ ስለሆነ ያሪስ ነግሬ ነበርና የድሮ ዩኤስኤድ የምትለውን ቆርቆሮ ታስታውሻታለሽ? የዘይት አለ መጣልኝና በሱ በቃ ሙዚቃ ነበረ። ማህሌት ደግሞ በትወናው አለች። እንዳልኩ ግን ማንን ሳበ ግን ከናንተ መሀል ያው ታላቅ አንተ አይ ቲንክ ያሬድ ምንድነው የመድረክ ዝግጅት ምናምን አካባቢ ከኔ ቀድሞ ትምህርት ቤት ገና ሃይ ስኩል እያለ ምናልባት ኤሌመንተሪ አፍሪካ አንድነትን የጀመረው ይመስለኛል። እኔ ሞር የመድረክ ኢቨንት ምናምን ሳይሆን ፊልም የሚለው ነገር ላይ ስለነበረ ትኩረቴ እሱን ለማጥናት ነው ቀጥታ ተማሪ ያለው የካሜራ ከዘይሉ ባሻገር ወደ ካሜራ ስልጠና የገባሁት። እሱ ግን የቲያትር የሙዚቃ ኢቨን የፋሽን ሾው ምናምን ትምህርት ቤት የሚዘጋጁ መድረኮችን ሚኒ ሚዲያ ውስጥ ራሱ የመስራት ኤክስፒሪየንስ አለው ተማሪ የሆነው ማለት ነው። ከዛ ደግሞ ቀንዲል ቤተ ተውኔት ከጋሻያ ነጋ የግጥም ምሽቶችን እንደዚህ የማዘጋጀት ቀድሞ የጀመረው ፕሮሰስ ነው። እንከራከራለን አንዳንዴ እኔ ነኝ አንተ ነህ ነገር ቀድሞ የጀመረው የሚለው ግን ከፊልም ጋር ያገናኘሁት አይ ቲንክ እሱም ሜቢ እሱም ምስክርነት ሊሰጥ ይችላል እኔ ነኝ። ምክንያቱም ትምህርት ቤት እያስተማርኩ አጋጣሚ አለልኝ ካሳዬ ከለንደን ፊልም ትምህርት አጠናቆ ስልጠና ለመስጠት አዲስ አበባ መጥቶ ነበርና ቶም ያንን ስልጠና ለመስጠት ስፔሻል የፊልም ክላስ ዲዛይን ተደርጎ ነበርና እዚህ ውስጥ ካልገባህ ብዬ እዛ ክላስ ላይ ጆይን እንዲያደርግ አልኩት ያሬድና ካለልኝም ጋር በዚህ አጋጣሚ ተዋውቀው አሁንም ድረስ ያመሰግነዋል። ማህሌት እናንተ ነይታ ነው ማለት ነው። ማሂ ታናሻችን ነች። እሷም አንድ ኢንተርቪው ላይ አላቅም ነበር እኔ ግን ፊልም ስናይ እነሱ ፊልሙን ወደ ኋላ ወደፊት እየመለሱ ይሄን አየኸው ያንን አየኸው ምናምን ሲባባሉ አብሬያቸው አይ ነበር ቁጭ ብዬ እሷን አላየናትም ነገርኛ እና በዛ የፊልም ፍቅር አድሮባት ወደ መጀመሪያ እሷም ተማረች ፊልም ቶም ከዛ ደግሞ የተወና ሙያ ውስጥ ሁሉንም ማስተማር ሳይታወቃችሁ ግን አንድ ላይ የመስራት አጋጣሚ ገጥሟችሁ ያውቃል? ሶስታችሁ በየሙያችን ላይሆን ይችላል። አሁን ያሬድ ለምሳሌ መጀመሪያ የጻፈውን ነው የመጀመሪያ ፊልም የሰራሁት ሾርት ፊልም የጭቃ ቀለበት የምትለዋ የሱ ጽሁፍ ነች። ማሂ ምናልባት በትወና ፊት ለፊት አልወጣችም እንጂ ከጀርባ ቴክኒካል ክሩ ውስጥ አብራ በማገዝ ቡምን በመያዝ ምንም በማድረግ አሲስት አድርጋለች አልፋለች በዛ ፕሮሰስ ውስጥ። አክተር ሆና ግን እኔ ዳይሬክት አላረኳትም እስካሁን። እንግዲህ ወደፊት እድል አገኛለሁ ብዬ ተስፋ አደርጋለሁ። ደስ ይላል። እንግዲህ ይድኔ ከሰራሃቸው ትልልቅ ፊልሞች ውጪ ብዙ ዶክመንታሪዎችም ሰርተሃል። በተለይ የአባይ ላይ ዶክመንታሪዎች ሰርተሃልና እሱ ላይ ትንሽ እንበልና በጣም በጉጉት ወደምንጠብቀው ወደ ሰውነት ደግሞ እንመለሳለን። ያው በድንበር ተሻጋሪ ወንዞች ዙሪያ አጋጣሚ ነው ኢንፋክት እቅድ ይዤበት አልነበረም። አንድ ጀርመን ሀገር ያለ ኮሎን ዩኒቨርሲቲ ነው። የዛ ዩኒቨርሲቲ ከውሃ ትሮፒክስ ኤንድ ሰብትሮፒክስ በሆኑ ኤሪያዎች ላይ ለማስተርስ ተማሪዎቻቸው በውሃ ጉዳይ አንዳንድ ኬዝ ስተዲዎችን ለመስራት ፈልገው የዛ ዲፓርትመንት ባለሙያ የሆነች አንድ ጀርመናዊት የውሃ ኤክስፐርት ነች፣ አሊን ቡስማን ትባላለች። እሷ ኢትዮጵያ መታ አባይ ላይና በተለይ ይሄ ደጋማ አካባቢዎች አጠቃላይ ከአየር ንብረት ጋር በውሃ ጉዳይ በዝናብ መሰል በሆኑ የግብርና ጉዳዮች የሚያተኩር የመጀመሪያ አንድ ፊልም ቆየቲ ላይ ዛሬ አይ ቲንክ ካልተሳሳትኩ 16 ዓመት ወይ 15 ዓመት አካባቢ የመጀመሪያ ፊልም እሱን ሰራው። ከዛ በኋላ ግን እንደ ሲሪስ በየአመቱ ወይ በየሁለት አመቱ አባይ ብቻ ሳይሆን ተከዜን ኢንፋክት ተከዜ አትባራ
ኦል ዛት ዊ ሼር በሚል ታይትል ፋይናንሱን የሱዳን ውሃ ሚኒስትር ፋይናንስ ያደረገው ፊልም ነው። ነገር ግን ከተከዜ ምንጯ ከላሊበላ ተራራዎች ውስጥ ከምትፈልቀው የተከዜ ምንጭ ጀምሮ ጸበል ነው ተብሎ ይታሰባል። ታጥሮ በጸበልነት በጣም ብዙ ሰው ፈውስ የሚያገኝበት ቦታ ነው። ከዛ ጀምሮ ውሃው በየተራራማው ሰንሰለት አልፎ የተከዜን ግድብ አቋርጦ ሱዳን ድንበር እስኪገባ ድረስ ያለውን ሩት ተከትለን ሱዳንን ተሻግረን አልፈን ይሄን ዶክመንተሪ ለመስራት ይሄ እያንዳንዱ ቦታ ላይ ሱዳን በዚህ በተከዜ ግድብ በተከዜ ወንዝ 2 ግድቦች አሏቸው። አፓር አትባራና አትባራ ዳም የሚሉት ማለት ነው። እሱን አልፎ ሄዶ አትባራ የሚባል ከተማ ላይ ከአባይ ጋር ይገናኛል። እስከዛ ድረስ በደንብ በቃ ዲቴል እዚህ ወንዝ ላይ በየወንዙ ዳር የሚደረጉ ላይቭሊሁዶች፣ ግብርናን፣ ሌሎችንም የህይወት መሰረት የሆኑ ነገሮችን የሚሰሩ ገበሬዎችን የሚመለከታቸውን አካላት ኢንተርቪው በማድረግ የሰራ ነው ፊልም ነው። በጣም የምወደው። ስንት ጊዜ ፈጀባችሁ ነው? ጆርኒው በመኪና ነበረ መሄድ የነበረው። በአጠቃላይ ወደ 2 ሳምንት አካባቢ ወሰደ ነው። ካገናኘ ነው ከአባይ ጋር ከሰላም ከአባባል ነው በኋላ ስራችን ጨርሰን ስለነበረ ከዛ ከካርቱም በፍላይት ወደ አዲስ አበባ ተመለስ። ይሄ ነው። ከዛ ግን አባይንም በተመለከተ አጠቃላይ አባይ ድንበር ተሻጋሪ ወንዝ እንደመሆኑ ይሄ የጂኦፖለቲክሱን የሚነካካይ ውሃን እንደ ኮኦፐሬቲቭ ቱል እንዴት መጠቀም ይገባል የሚል ሐሳብ ያለው ሱዳኖችንም ግብጾችንም እኛንም ፓርት ያካተተ ሐሳቦችን የያዘ ፊልም። ሌላኛው ደግሞ ዘ ኢስተርን ናይል ቤዝን የሚል ታይትል ያለው ፊልም እሱንም ሰርተናል። ከዛ ውጪ አልጄሪያ ደግሞ በዋተር ኢነርጂ ኔክሰስ የሚል ውሃ በሌለበት ቦታዎች ላይ ኢነርጂን እንዴት ክሬት ማድረግ ይቻላል። አሁን አልጄሪያ በተለይ በሶላር ኢነርጂ በአፍሪካ በጣም ተጠቃሽ የሆነ ትልቅ ፓወር የማመንጨት ታዳሽ ኃይልን የመፍጠር ከፍተኛ የሆነ ኢንቨስትመንት ሰርተው ኢቨን ከአገር አልፎ ወደ አውሮፓ ሁሉ ኤሌክትሪክ ኢነርጂን የሚሸጡበት ሲስተም ዴቨሎፕ እያደረጉ ነው እና እሱን የተመለከተም ደግሞ ሌላ ዶክመንተሪ ፊልም ከዚህ ዩኒቨርሲቲ ጋር አሁን የገባኝ ምንድነው ውሃ ትወዳለህ ብቻ ሳይሆን ከፊልሞቹ ውጪ እነዚህ ዶክመንተሪዎች ሲሰራም ነበር ማለት ነው። ብዙ ጊዜ ይሄንም እዚህ ላይ እንትን ያልከው እውነት ነው። ፕሮዳክሽን ያው ኩራት ፒክቸርስ የሚባል ካምፓኒ ያለን ክሬት አድርገናል ከብርቱካን ጋር። በዚህ ካምፓኒ ዶክመንተሪ ፊልሞች፣ ማስታወቂያዎች፣ ሌሎች ኤጁኬሽናል የማስተማሪያ ብዙ አይነት ቪዲዮ ፕሮዳክሽኖችን ፕሮዲዩስ እንሰራለን። በዚህ ወር ውስጥ ሰዓት ጠብቀን እንድናይ የሚያደርገን ተሰርቶ ያለቀ 48 ክፍል ኦልሞስት 1 አመት ሊሆን ትንሽ ሳምንታት የቀሩት በጣም ልብ አንጠልጣይ የምንወደው አይነት ድራማ ተቀርጾ አልቋል። ይድነቃቸው ሹመቴ ነው ዳይሬክት ያደረገው። ቤዛ ኃይሉ ነች የጻፈችው። ትልልቅ ባለሙያዎች ተሳትፎበታል፣ ተዋናዮች አዳዲስም እንደዛው። ስለዚህ ሰውነት መቼ ነው የሚጀምረው? በስንት ሰዓት? መቼ ይሄንን ፕሮጀክት ፋይናላይዝ አድርጎ ለመጨረስ የሚያስፈልገውን የገንዘብ ድጋፍ እንዳልነው በዩኒሴፍ ኢትዮጵያ በኩል ፕሮቫይድ የተደረገ ነው። ፕሮዳክሽኑን ደግሞ ለመስራትና የሚያስፈልጉትን ባለሙያዎች ማቴሪያል በማሟላት ይህንን ኃላፊነት ሞፔክስ ሚዲያ እና ኮሚኒኬሽን ነው የተወጣው። በዚህ አጋጣሚ የሞፔክስን መስራች ባለቤት ተመስገን ተከስተን በጣም ላመሰግነው እወዳለሁ። በኢቢኤስ በኩል ይህንን ድራማ ፒክ አድርገው ለማሳየት እንዳዩት የእናንተ ማኔጅመንት አካላት ጥሩ ስሜት ነበራቸው። በደስታ ነው አክሴፕት ያደረጉት። ይህንንም ኢንዶርስ አድርገው አሁን ሰኔ 25 የመጀመሪያውን እይታ ሐሙስ ማታ 3 ሰዓት ላይ ሐሙስ ማታ 3 ሰዓት ላይ ሰኔ 25 ሐሙስ ዕለት እንግዲህ ሁሉም ሰው የሚከታተለው ሰውነት ይጀምራል። ዝግጁ ናችሁ? ዝግጁ ሁኑና
ስለዚህ እንግዲህ ዛሬ ሰውነት ተከታታይ ቴሌቪዥን ድራማን አስመልክተን ዳይሬክተሩን ይድነቃቸው ሹመቴን በሻይ ሰዓት ጋበዝነው። በጣም ነው ደስ ያለን ይድኔ፣ ስለነበረን ጊዜ በጣም እናመሰግናለሁ። ይድኔ ቴንክ ዩ እንግዲህ አርጋችሁ ስለጋበዛችሁኝ አመሰግናለሁ። እኛም በጣም እናመሰግናለን። ዛሬ በሻይ ሰዓታችን ከይድነቃቸው ሹመቴ ጋር ሰውነት ድራማን ይዞልን መጥቶ እስከዛሬ ስለሰራችሁ ስራዎችና ስለ ቤተሰብ ብዙ ነገሮችን አንስተናል። በድጋሚ መልካም የአባቶች ቀን እንመኝላለን። በቅዳሜ ከሰዓታችን የሻይ ሰዓት ቆይታችን ይህን ይመስል ነበር። ሌሎች የቅዳሜ ከሰዓት ፕሮግራሞች ይቀጥላሉ። አብራችሁን ቆዩ። የምናዘጋጃቸው አዳዲስ ነገሮች እንዳያመልጣችሁ እዚህ ጋር ጫኑ። ሰብስክራይብ የሚለውን ቁልፍ ለመጫን እዚህ ጋር ጫኑ። በቀጣይ ቪዲዮዎች እንገናኛለን። እናመሰግናለን።